እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። ድንግል ማርያም የእምነታችን ምልክት ናት። የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት። እመቤታችን አታስፈልገኝም ድንግል ማርያም አለኝ የሚል ሰው እንደው የነጻነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው አሁን እኛ ለድንግል ማርያም የምናደርገው ነገር ሁሉ ለሷ ይመጥናል ይላል። ኧረ አይመጥንም። ምን ብለንስ እናመሰግናታለን? ኧረ አይመጥንም። የድንግል ማርያምን ያህል አማኝ ልብ ተገኝቶ ያውቃል? ኧረ የለም። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ነው። እኛም ድንግል ማርያምን እስከ መጨረሻው አቅማችን ማክበራችንን ለመግለጽ ነው እንጂ ለመሆኑ እግዚአብሔር ልጇ በሰጣት ክብር መጠን ይቅርና ምኗንስ የአንዲቱን የፀጉሯን ዘለላስ ማክበር ይቻለናል? አይቻልም። ተመልከቱ፣ እጃችን ዘርግተን በለስ ቆርጠን በልተን ነበረ፣ እጁን ዘርግቶ ተሰቀለልን። እግራችን ወደ በለስ ሂዶ ነበረ፣ እግሩን ተቸነከረልን። በአፋችን የበለስ ፍሬ በልተን ነበረ፣ በአፉ መራራ ሐሞት ጠጣለን። በልተን የጠፋንበት ሆድ ነበረን፣ ደረቱን ተወጋለን። የበለስ ፍሬ በልተን እርቃናችን ሆነን ነበረ፣ እርቃናችንን ዋለልን። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ሆኖ ኃይሉን ገለጠ። እስከ 6 ሰዓት ድረስ እንደ ደካማ ዝም ብሎዋልና የማንከ እግዚኦ ተሰብአ በኃይል መድኃኒታችን ኢየሱስ ክርስቶስ ስልጣንህ በጌትነትህ በካህሊነትህ በኃይልህ ተገለጠ። ክርስቶስ ሆይ ስልጣንህ በኃይልህ ተገለጠ። እንዴት ነው በኃይሉ የተገለጠው? እስከ 6 ሰዓት ዝም ብሎዋልና እንግዲህ የሰማይና የምድር ጌታ እስቲ ማን ነው? ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ ርቃኖ ለዘአልበሶሙ ብርሃነ ይላል ሊቁ። ፀሐይን አጨለመ፣ ፍጡር ነህ አንተ ብለውት ነበረ። ለፍጡር ሞት ፀሐይ ይጨልማልን? አንተ ተራ ሰው ነህ ብለውት ነበረ። ለተራ ሰው ሞት ጨረቃ ደም ይለብሳልን? አንተ ኃጢአተኛ ነህ ብለውት ነበረ። ለኃጢአተኛ ሞት ከዋክብት ይረግፋሉን? ለማለት ጌታችን ኢየሱስ ክርስቶስ የሰማይ ንጉሥ መሆኑን ሰማይን በሙሉ ገዛ። እየሞተ ሰማይን የሚገዛ ኢየሱስ ክርስቶስ ነው። ክርስቶስ በሞቱ ኃይሉን ገለጠ። አሁን በዚህ በየዩቲዩቡ በየምኑ እየመጣ ቁጭ ብሎ ዝም ብሎ ቤተ ክህነትን ሲዘረጥጥ የሚውል ሰው አለ። ቁጭ ብሎ ምን አባት አለን እኛ። አንተ መቼ ልጅ ሆነህ ነው ወገኛ? እንዲሁ እኮ እውነት ከልቤ ነው። እሱ አይሰራም፣ ስጋው ደግሞ አይቀበልም፣ አይጸልይም። ቁጭ ብሎ አባቶቻችን ስላለቁብን ነው የሁሉ መከራ ስለመጣብን። አንተ ነህ እንጂ ምእመን የሆንከው አሰራም ወይ? ዝም ብለህ ልቅ። እንዲሁ እኮ ይገርማል። እስቲ ሂዱ አሁን ተሰብስበን እራ አፈር ብላ እራ አቤት አፈር ብላ አቤት አይልም። አሁን ረሃብን ስለሰደብነው ልንጠግብ ነው? አንጠግብ። ስራ ነው ዘመዶች፣ ስራ ነው ዋናው። የተግባር ሰው መሆን የድርሻችን እንዲች ማድረግ ነው። የጀመርናትን መድኃኔዓለም ይባርካል። አብሮና ያለ ሩቅ አይደለም። ደሞስ እንደው ክርስቶስ ቤተክርስቲያንን ሽጧታል ማለት ትዕቢት እኮ ነው። ትቷል። ቄሶቹ ስለበደሉ፣ ጳጳሶች ስለበደሉ ክርስቶስ ጥሎን ሄዷል ወዘተርፈ። የት ነው የሚሄደው? እስከ ዓለም ፍጻሜ አለሁ ብሏል። ደግሞስ ለምእመናን የሚራራ እግዚአብሔር ለጳጳሳት ለካህናት አይራራም እንዴ? አይራራም? ይራራ። እንዴት አይራራም? እነሱ በጎቹ አይደሉም እንዴ? እና ስራ እንስራ እናትርፍ። እንግዲህ ቁጭ ብላችሁ እስቲ ባካችሁ አስቡ።